ሰላም እንዴት አላችሁ? የቀለም ስኩል ቤተሰቦች በባለፈው የክፍል አንድ ትምህርታችን የአማርኛ የመጀመሪያ ፊደላት የሆኑትን ሀ የለና የሐመር ውሃ ቤቶችን እያንዳንዳቸውን እስከ ሰባቱ ዝርያዎች አይተናል። ዛሬ ደግሞ በባለፈው ባየናቸው በእነዚህ የአማርኛ ፊደላት ቃላትን የምንመሰርት ይሆናል ማለት ነው። ጀማሪዎች ከሆናችሁ ለመጻፍ ከተቸገራችሁ እንዴት እንደምትጽፉ በዚሁ አጋጣሚ ያሳያችኋለሁ። ሀን ለመጻፍ ይኸው አንድ ቋሚ አንድ አግዳሚ አንድ ቋሚ እናደርጋለን። ሀ ሁ ለማድረግ ደግሞ አንድ ቋሚ አንድ አግዳሚ አንድ ቋሚ ከጎኗ ላይ ቅጥል እናደርግባታለን። ሁ ሂን ለመጻፍ ለጀማሪዎች ነው። የጀማሪ ከሆናችሁ እንዴት እንደምትጽፉ ለማሳየት ያክል ነው። ይኸው ወደዚህ ሸደድ እናደርጋታለን። ሂ አራተኛዋን ሀን ለመጻፍ ደግሞ ይኸው ሀ ሄ ለማድረግ ይኸው ሀ ንጽፍና ቀለበት በዚህ በኩል አደርግባታለሁ። ህ ለመጻፍ ይሄው እዚህ ጋር በዚህ መልኩ ህ ሆን ለመጻፍ ደግሞ በተመሳሳይ ያው በዚህ ሆ አድርጌ እጽፋለሁ ማለት ነው። ስለዚህ እነዚህ የሀ ቤት ወይም ደግሞ የሀ ዝርያዎቹ ናቸው ማለት ነው። ቀጥለን የምንመለከታቸው በእነዚህ አሁን ባየናቸው የአማርኛ ሆሄያት ቃላቶችን የሚመሰርት ይሆናል ማለት ነው። እንግዲህ ቃላቶችን ስንመሰርት ቃላት የሚመሰረቱት ከፊደላት ነው። ፊደላት የምንላቸው ደግሞ አሁን ያየናቸው ናቸው። እነዚህን ቃላት የምንመሰርትባቸው መንገዶች ሁለት ናቸው። እነሱም የመጀመሪያው ቃላትን በመደጋገም ፊደላትን መመስረት እንችላለን። አንድን ሆሄ ደግሞ አንድን ፊደል ከሌላኛው ጋር በማጣመር አሁንም ቃላትን መመስረት እንችላለን ማለት ነው። ስለዚህ የመጀመሪያ የሆኑትን የሀና የለ ቤቶችን ቃላት የምንመሰርት ይሆናል ማለት ነው። ስለዚህ እዚህ ጋር ተመልከቱ። በሀ ሀ ሀብል ያው ሀብል በሀ አሁንም ሀብት ሀብት በሁ ሁለት ሁለት አሁንም በሁ ሁኔታ አስተካክልላችሁ እዚህ ጋር እቺ ታ ነው የምትሆነው። ሁኔታ ብዬ አስተካክላታለሁ ማለት ነው። እዚህ ጋር ሁኔታ ያልኩትን እዚህ ጋር ሄድና ሁኔታ ብዬ አስተካክለዋለሁ። ሁኔታ በሂ ሂ እዚህ ጋር የምትመለከቷት ሂ ቻት እዚህ ጋር ሂ ሳብ በሂ አሁንም ሂጃብ በሃ ሀሳብ ሐምሌ በሄ ሄደ በሄ አሁንም ሄለን ማለት እንችላለን። በህ ህልም ህብር በሆ ሆቴል ሆድ ብለን የተለያዩ ቃላቶችን መመስረት እንችላለን። እናንተም በማስታወሻችሁ የራሳችሁን ቃላት በሀ ቤቶች በሰባቱም ዝርያዎች ቃላት መመስረት ይኖርባቸዋል ማለት ነው። ስለዚህ እነዚህ በሀ ቤት የመሰረትናቸው ቃላቶች ናቸው። እናንተ ኮሜንት ላይ ሌሎች እናንተ የመሰረታችኋቸው ቃላቶችን አስቀምጡ። እዚህ ጋር ደግሞ የምንመለከታቸው ለናት ለማስታወስ ያክል ለ ሉ ሊ ላ ሌ ል ሎ ሰባቱም ዝርያዎች እነዚህ ናቸው። የለቤቶችን ደግሞ እንዴት እንጽፋለን የምትሉ ካላችሁ በአጭሩ እዚህ ጋር የለቤቶችን ለመጻፍ ተመልከቱ። እዚህ ጋር አንድ ቋሚ አደርጋለሁ። እኔን የለቤቶች ለመጻፍ በቀጥታ እሺ ይሄን ቀለም ልጠቀምና ይሄው አንድ ቋሚ ይሄው አንድ አግዳሚ ለ ሉ ሊ ላ ችግሯ አጥር ትላለች ሌ ል ሎ እዚህ ጋር ስለጻፍኳቸው በደንብ እዩዋቸው ላይ ያሉትን። ስለዚህ እነዚህ የለ ዝርያዎች ናቸው። አንዴ እንድታያችሁ ስለፈለኩ ነው እዚህ ጋር የጻፍኳቸው። እንደማ አጻጻፉን አዲሶች ከሆናችሁ ጀማሪ ከሆናችሁ ለመጻፍ እንዳትቸገሩ ነው። ስለዚህ እዚህ ጋር በላይ የመሰረትኳቸው ቃላቶች በለ
ቃላት ስንመሰረት ምን መሰረትባት ሆሄ የመጀመሪያ መሆን መቻል አለባት። ሌሎችን ከሌሎቹ ሆሄያት እናመጣለን ማለት ነው። ይኸው ለገሰ ይኸው የመጀመሪያ ፊደል ነው። ለመነ እዛ ከላይ አሁን ምን አይተናል ባለፈው። ይኸው ለመነ። አሁንም ለጋ በሉ ሉል ይኸው ሉል በሉ አሁንም ሉማሜ በሉ ሉባር በሊ ሊጥ በሊ አሁንም ሊትር በሊ ሊማ ሊሞ በላ ላም አሁንም በላ ላርጎ ላ አሁንም ላጲስ ሌ ችናት ሌ ይኸው በሌ ሌባ በሌ አሁንም ሌትር በሌ ሌማት በል ይኸው ልክ ል አሁንም ልማት በል ልፋት በሎ ሎሚ ሎሬት ሎተሪ። ስለዚህ እነዚህ ደግሞ በለቤቶች የመሰረትናቸው ቃላቶች ናቸው ማለት ነው። እናንተም የራሳችሁን ፊደላቱን ተመልክታችሁ ቃላት መሰረት ይኖርባችኋል ማለት ነው። ቪዲዮውን ከወደዳችሁት ላይክ አድርጉ። በየቀኑ ሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ ድረስ ከፈለጋችሁ ሼር አድርጉላቸው። በኦንላይን መማር የምትፈልጉ ካላችሁ ደግሞ ከታች በተቀመጠው የስልክ አድራሻ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መስጠት እንችላለን። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም።